ጸጉሬም ወዶታል፣ ውሽሜም ወዶታል። እናንተ ውሽም አላችሁ እንዴ? የሆነ ጠንቋዮች ስላሴዎቹ ከንፈሩ ጥቁር ያለ ጋይስ፣ ቆይ እሱ ቤት እንሄዳለን። ጥቁር ያለ አጃቢ ያለው አጨብጫቢ ያለው ዘፋኝ ያለው ዘማሪ ያለው በስመ አብ ወወልድ ወመንፈስ ቅዱስ ከንፈሩ በቃ ኢትዮጵያ ህዝብ እማማ ኢትዮጵያ ሞኝነሽ ተላላይ ገደለሽ ቀርቶ የሞተልሽ በላ ትሰሚኛለሽ? እማማ ኢትዮጵያ ልጆችሽ በስደት ዓለም ተበታትነው አብደው ግማሹ ጠንቋይ ሆኗል፣ ግማሹ አስጠንቋይ ሆኗል፣ ግማሹ አብዷል፣ ግማሹ ታንቋል። ኧረ አንቺ ኢትዮጵያ ልጆችሽን ሰብስቢን፣ በበረሃ ቀረንልሽ እኮ እንዴ! አሁን የሆነ ሰውዬ ጠንቋይ ነው፣ የወንድ ጠንቋይ ከንፈሩን አጥቁሮ እያዛጋ ይገባል። እኔ በህይወቴ ለመጀመሪያ ጊዜ እያዛጋ የሚጠነቁላየው ጠንቋይ ንቅት ድንግጥ ያለ ነው። ጠንቋይ ንቅት ድንግጥ ብሎ ነው እናት ያቀባያል፣ ወሬ ያቀብላል፣ ከዛ ወሬ የሚጠባል። የዚህኛው ጠንቋይ ደግሞ ላያችን ላይ እየተኛ ግማሽ ሰዓት ተተኙና ግማሽ ሰዓት ታስጠነቁላላችሁ። የእረፍት ጊዜውን የሻይ ጊዜውን አላ ግማሽ ሰዓት ተኛላችሁ፣ ግማሽ ሰዓት ታስጠነቁላላችሁ። ምን አይነት ጠንቋይ ነው ዘንድሮ የመጣብን? ወንድ ነው በዛ ላይ ወንድ። እኛን ትናንት ታገልን ብለን ተላቀቅን ብለን ጭራሽ ሌላ ወንድ ወንዱማ ሲሆን ሴቱ እየሄደ ያስረክባል። እንደው ሴት ጠንቋይ ስትሆን ትንሽ ይከብዳል፣ ወንዶቹም ብዙም አይገፉበትም። ወንድ ጠንቋይ ከሆነ ግን ሴት ልጅ ከብልቷ እስከ ብሽሽቷ እየሄደች ነው የምትሰጠው በየዋህነት። ይሄማ ጥቁር ዶሮና ጥቁር በግ ተውት። ኧረ ተው ግን ኢትዮጵያኖች ወዴት እየሄዱ? ጭራሽ በላይቭ ላይ ጥንቆላ ተጀመረ። መቤቴን የኔ ቪዲዮ አይቼ እያጓራ ሰውየው አይታችሁታል? ግን ሀጂ መጣ ይንጭሽ ውዴ። እኔ ምን ላርግሽ ታዲያ? ሀጂ መጣ አፈንድጅለት፣ አጎብድጅለት። የሀበሻ ባህሪ ምን ሆነና አጎብድጃ ማሬ፣ አንደኛ ፈንዳጅ አይደለሽ እንዴ? ሀጂ መጣ ደግሞ እኮ እንቃወማለን የሚሉ ናቸው እኮ ከሳምንት በኋላ ሲያፈነድዱለት እኮ የማየው። አቤት ኢትዮጵያ እንቃወማለን፣ እንጸየፋለን። በሳምንቱ የሰውየውን ፕሮፋይል ይዘው መጥቷል። አሁን ሀጂ ቅብርር ብሎ ጌሙን ይጫወታል። የኔ አባት ይሄ ማህበረሰብ አለ ሀጂ ጭራሽ ልብ አድርገው መጣ። ይሄ ማህበረሰብ እኛው ለምሳሌ ለዚህ ማህበረሰብ ድምጽ መሆን አቁሜያለሁ። ለሰው መደረብ አቁሜያለሁ። አልፎ አልፎ እደረባለሁ፣ እንደነጣፋ አይነሳይ እሰድበዋለሁ። ለሰው መደረብ ለሰው መቆም አቁመናል ጋይስ። ውሸት ነው። እንቃወማለን። ሴቶች መብት ሴቶቹ ሀጂ ቤት ገብተው ሀጂዬ ኮድ ነው እንዴ ያስመጥጣ ያሰራው ትልቅ ነው እንዴ ወፈረ ሴቷ እና ሀጂ ታዲያ ምን ያድርግ ታዲያ? ወፈረ ያለ ግማሾቹ ማን እሱ ቤት ገብተው አይችልም ወፈረ። አንዷ በቃ እንደላጡ ተጣጣ ስላሴ ጌታን ጋይስ ገብታ በቪዲዮ ገብታ ወፈር ያለ ነው ሀጂዬ ትሏለች። ነው አሁን ወፍራ ምራ እንደው እግዚአብሔር ጋይስ ወፈር ያለ አጭሩሮች ሴቷ ገብታ ሰው የትኛው ሴት ድምጽ ነው የምትሆኑት ነው እኮ የማይገባኝ። እሱ እናቴ ቅልጣፍ ብሎ እናቴ ከነ መላጣው እያብረቀረቀ መላጣው ይህንን የሀገር ቤት ነው ቤት ጭንቅላቱን ተቀብቶ ቋቅ ብሎ ጌሙን ይጫወታል። ቀጥቀጥ በ10 ሺህ በ15 ሺህ በ20 ሺህ እኔ ቤት ተራሱ ስንት ዓመት የጠነከርኩት እንደሱ አልሆንኩኝም። ላጥራጥራጥራጥ አርጎ የት ይሄዳል ያንን ኮይል ሊዘረዝር ቂጥቂጥና ጡት ቤት ያለበት ቤት ሄዶ ዝርክፍ አርጎ ይሰጣል። ሴት ካየ ለሴት እየሄደ ብትን እና እኔ እዚህ ቲክቶክ ላይ ማንንም አልቃወምም። እግዚአብሔር ይስጣችሁ። ወርቅዬሽ ደህና ነች ወይ? ስንት ወሬ ባወራ ስለሷ ደስ ይለኛል። ምን አውቄ ውዴ ጭንቅላቱን ይሄንን ቤት ነው ምንድነው የሚባለው? በጅቡቲና በአርት ሼክ ነው ምናምን የሚገባ አለ ቅባት አናቱን ያብለጨልጫል። ቤት ነው የፊት ነው ግን እሱ አናቱን ተቀብቶ ነው የሚገባው። ሆዱን ቅፍት አድርጎ ነው ያባት ሴቱ እናቴ። ወይኔ ሴቶች ግን እንዴት ተጠማ ነው? ወይኔ በስመ እንደዛ አፈር ዝቆ እንዳላደገ አሁን አይተው እኮ የማያውቁ ነው እኮ የሚመስሉት እኮ አይተው እንደማያውቁ ሀሽሽ ጀመርሽ። ኤክስኪውዝ ሚ ለነገሩ እናቴ አንቺ በጭንቀትና በሰቀቀን ያደግሽ ልጅ ሰው እንዲፈታ ብሎ ሲያወራ ስታይ ሀሽሽ ስቦ ነው የሚመስልሽ። አንቺ ቀሰስተኛ ስለሆንሽ ዳፍንታም ገንገበት ስለሆንሽ ሰው ሁሉ እንዲቅልጠፍ ያለ ሲጫወት ምናምን ስታይ ሀሽሽ ያጭሳ ነው የሚመስልሽ እኮ እናት አለ። እኔ እኮ ሌላ ፕላኔት ላይ መፈጠር አለብኝ እኮ ከእግዚአብሔር ጋር እኮ ግብ እኮ ፈጠርሽ ትሉኛላችሁ። ኮሜንት ላይ እግዚአብሔር ለምን ነው የምትወቅሹ? እግዚአብሔር ለምን ነው የምትጠይቁ ትሉኛላችሁ። ወድጄ አይደለም እናት አለ ሀሽሽ አጭሽ ትሉኛለች። ቀለል አድርጋ ለምን እንደዚህ አይነት ሰው ፕላኔታችን አንድ አይደለም ወዴ? እሷ የለመደችው ቅዝዝ ብላ የመጣ የገባውን ሁሉ
ሶፋ ገዙ፣ መኪና አስገዙ፣ ማላካቸው እያለች እንደዚህ የሰው ቤት ዕቃ የምታጠና እንደዚህ አይነት ሰው ነው። እኔ ደግሞ እንደዛ አይደለሁም። ወጣት ነኝ። እኔ ብርጣት ወጣቴ ነው። ቀርሳ አልኩኝ አመስቆላ ያረገኝ ላጥራት ወሬውን ዘምዘም ቅመመን ባርግ ያወራል። ከዛ እኔና እሷ ፕላኔታችን አንድ አይደለም አይደለ? አሽ ስባሉ እንዲህልን አንጨሳ ነው እንዲሏቸዋል። አያውቁማ። በልጅነት ተጨቁነዋል። እንዳትውጪ ገብሱን ለማስጣት ብቻ ሲሆን ውጪ፣ ከቤት እንዳትውጪ። በቃ አንድ ክፍል ቤት ውስጥ ማንጣሪያ ስትቆጥርታ የእንትና ጫማ ምን አለ እኔ በተገዛልኝ እኔ ምን አለ ደርስ ጣሪያ እየቆጠረች አደገች። እንዲያውን ቅልጥፍ ያለ ሰው ስታይ ተጨንቃ ነው ያጨሰንም ይመስላል። ራሳችሁ እኮ ተዋረዳችሁ። በጣፊያ ታጨሳለች። ላይቭ ላይ 24 ሰዓት የሚቀመጥ አሜሪካ ነገር የሚያጨስ ነው እንደኛ አይሰራም ሲል ራሱ ከዛሬ ስንት ወር ያወራውን አውጥተው ፖስተቱለት። እኔ እግዚአብሔር ልባችሁን ንጹህ አድርጎ እግዚአብሔር ዝሩ ገፋ ያደርጓል። እኔና ጨሰኝ ሲሉ ራሳቸው እየተቀለልን ምንድነው እየተቀለልን መኪና ውስጥ ምናምን እያለ ቪዲዮውን አወጡበት። አየሽ ልብሽን አስጪ። እኔ ሁሉ ሰደባለሁ። አንድ ቀን መረጃ የለም። የእናንተ መረጃ እንደ ክር የሚዘረዘረው እንደ ሀጂ ቃል የሚዘረዘረው የእናንተ ቃል። ወይ ጉድ! አረ እኔ ልውጣ ግን። አረ ተው ወይ አምላኬ ወይ ምን አይነት እናት ነው የወለደኝ ግን። በቃ አይደለም አውሬኛ ነበረች ማለት ነው ማዘሬ። አረ ማዘሬ ተጠይቅን እንዴት ከቀበሌ ቀበሌ ነው የምትሮጠው መሰለኝ። እግዚአብሔር ያውን ማሳሰብ ይሁን የወረሱ ሰው እኮ ከባህሪው የሚወርሰው ምናምን ከቤተሰብ እኮ ነው። የሆነ ከእናቴ የማይወረስኩት ነገር ቀበሌ ለቀበሌ እድር ቤት ጻፈ። አረ እኔ እድሩን ጽፈዋለሁ። ሳህኑን ቆጥሮ አታስ ሻራው ይጣላል። የሆነ ነገር ሰፈር ውስጥማ ከዚህና ከዛ ትዞራለች መሰለኝ እንጂ በማን እንደዚህ። እኔ አሁን አባቴ ቁጥብ ያለ ሰው ነው። ያወራል፣ ይጫወታል፣ ይስቃል። ግን እንደዚህ ግለፍ ያወራል። እሱማ ያወራል። ጋሾናስ ያወራል። አባቴ ያወራል። ረስቸው ግማሽ ከሱ ወርሻለሁ። ወይ አባቴ ያወራል። አባቴ ከተመቻችሁት ካንጋሮ ፎን ከሆናችሁለት ይቀጥላል። ይጫወታል። ወይ የፋዘር ይጫወት። በሱ ትንሽ አለብኝ። እናንተ ብቻ ካንጋሮ ፎን ሙሉለት። አይወጣም ከቤታችሁ። እቺ አመል ከሱ አለችብኝ። በጣም ነው ማወራው። አይደክመኝም። ማርያም ውሃ ጠጥቼ ምግብ በልቼ ተሽኛል። አንድ ነገር አልጠጣውም እስካሁን። እያወራሁ ነው 8 ሰዓት ሙሉ። ግን ከእንትና ከሻም አልበልጥም። ሻም እኔ ወንድ ብሆን ብዬሻለሁ እኮ ላሻለሁ ባንቺ። እኔ ወንድ ብሆን ብሽሽት ነው የሚይዘኝ። ብሽሽት። አንቺማ ታወሪዋለሽ አይገልጸውም። መረቅማ እንዳጠጭ መረቅና ቀቀል ከጠጣች አለቀ በቃ። ሙሉ ዲስኮር ነው እንዲያጫወተች ወደኋላ እያጠነጠነች የምታወራው። ሻም ደግሞ መቼ ለበሷ ቤት እኮ ነው በራሷ ቀለደች እንዲባል ቅጥል ብላ እኮ ነው። አቤት እኔ ግን አንቺ ብሆን እቺ እኮ ፋራ ናት። ደግማ ታሳያችኋለች እኮ አይዘጋም እያለች እኮ እቺ ሻም ነገ ማለት ነው ስግጥ ያልሽ እኮ ሰገጤ ናት። አንድ ጎረምሳ ገብታ ድጋሚ እኮ እየተለጠለጠች አይዘጋም ትል ይሆናል እኮ። አታፍረም እኮ። ወይ ጉድ! ዘይቱ አሁን ከኢትዮጵያ እንዳለች ቀጥታ እኮ ነው ያመጣት ከነ እንቅፋቷ ከነ ሙጀሌዋ አገር እዚህ መጣች። አሁን እንዲህ ብትውላት ማንስ ትውላት ነው ምን ብላ እንደምትመጣ ታውቃላችሁ? ሙጀሌ አለች ከነ ሙጀሌዋ ከሀገር ቤት ጎንደር። አሁን እቺ ጎንደሬ ናት። ጎንደር ነው ሙጀሌ ያለ ትላቸው። በደብ አለ ጎንደር አለ፣ ጎጃም አለ፣ ሸዋ አለ፣ ትግራይ አለ፣ ኦሮሞ አለ። ሙጀሌ አንድ የባህል መጠሪያችን ናት። ሙጀሌያም ነገ የምትሆን እኔ ጭንቅላትሽን አነበዋለሁ። ቅል ራስ፣ እምቦጭ፣ ውሃ ራስ ነገ የምትለው እኔ ስለማቅ ነው። ጨርሼ እዘጋልሻለሁ። ነገ የምትለውን አውቃለሁ። ጭንቅላቷን አነበዋለሁ። ዲስኮራ ዳፍንት አንቺማ እቃሽ ሁሉ የተቀደደ ከወንድ ጋር ተኝተሽ ሳይሆን በመለፍለፍ ይመስለኛል። እኔ ለፈልፋለሁ፣ የሷ ይለያል። የሷ እኮ ንዝንዝ እኮ ነው፣ የማያባራ ዝናብ፣ የክረምት ዝናብ። ስማ ወንድ መንፈስ ቅዱስ እንዲያው ያጂ ነው ምናምን ብሎ ቢዘውራት ወይ እስኪ አንተ አጂ የምትባል ሰው እዚህ ጋር ይቻለው ይሁን አንተ ይሁን አላለ ምን አለ ይላል። ላጥላጥላ አርጋት ትመጣ ዝም ብለህ ነው እንዴ አንተ ያሰራው? ገንዘብህን አውጥተህ ተዋርደህበት ኮዳ አስመጥተህ ዝም ብለህ እንደዚህ አፍር ልታስቀመው ነው እንደምታወዛውዘው? እንደዚህ ምላስ ያላቸውን ይዘህ ቋ እየዞርክ እንዳያወሩ እንዳይጋገሩ አታደርግልኝ። አውፍሬዋለሁ አቅተኛዋለሁ እያልክ በየቤቱ መግለጫ ከምትሰጥ አሁን ደግሞ ሰርተህበት አሳየን። እነዚህ አይነት ምላሳ የሚሆኑ እቺ ምስኪን ልጅ ከምትደበድብ
እኔ ደብድብ አላየሁም፣ ግን ደብድበሃል ተብላን ደብድበሃል። 4 ነጥብ በቃ ደብድበሃል። እችን አንድ ምስኪን ሴት ከምታሰቃይ እነዚህ አይነት ምላሳቸው 7 ክንድ ያሉትን በዛ ቀውራ አታስቀምጥም? እንዲህ አይነት ሴቶችን ነበር ግንባራቸውን ማለት እየቀወር። ኧረ በስመ አብ ወወልድ ወመንፈስ ቅዱስ